ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። የሰኔ 15 የሰማዕታት ቀንን መልእክቶች ከዶክተር ደብረጽዮን የዳግም ወረራ ስጋት ማስጠንቀቂያ እስከ ዲሞክራሲያዊ ስምረት ትግራይ የውስጥ ቡድን ከባድ ወቀሳም በቀዳሚነት የምንመለከተው ጉዳይ ይሆናል። የብልጽግና ፓርቲ የምርጫ ድልና የትግራይ ቀውስ ዕጣ ፈንታ ሌላኛው ጉዳያችን ነው። ኢዜማ 86 ወንበሮችን በማሸነፍ ቀዳሚው ተፎካካሪ ፓርቲ መሆኑንና በብሔራዊ ጥቅሞች ዙሪያ በትብብር እንደሚሰራ መግለጹን፣ የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት ማሳየቱን በዕለቱ ዝግጅቶቻችን ከምንዳስሳቸው ይዘቶች ናቸው። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። ሰኔ 15 ቀን የሚከበረው የትግራይ ሰማዕታት መታሰቢያ ቀንን አስመልክቶ በትግራይ የፖለቲካ መሪዎችና በተቃዋሚ ድርጅቶች መካከል ያለው ልዩነት የቃላት ፍልሚያ በከፍተኛ ሁኔታ መካረሩን የሚያሳዩ ክስተቶች በይፋ ወጥተዋል። የህዝባዊ ወያነ ሓርነት ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ስምምነት በተሟላ መልኩ ባለመተግበሩም በትግራይ ላይ አሁን የውጭ ወታደራዊ የድሮን ጥቃቶች ስጋት መኖሩን ሲገልጹ፣ ዲሞክራሲያዊ ስምረት ትግራይ ስምረት የተባለው የፖለቲካ ድርጅት በበኩሉም በትግራይ ህዝብ ላይ ለደረሰው መከራ ዋናው ተጠያቂ በክልሉ ያለው የህወሓት መሪዎች ቡድን ነው ሲል ከባድ ክስ ሰንዝሯል። የሰማዕታት ሐውልት ስፍራ ላይ በመገኘት ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ሰላም ስምምነት በትግራይ ህዝብ ላይ የተደቀነው የዘር ማጥፋት ጄኖሳይድ አደጋ በመመከት ረገድ የታሪክ ምዕራፍ የከፈተ ቢሆንም አፈጻጸሙ ግን አሁንም ከባድ ተግዳሮቶች የተተበተበ መሆኑን ገልጿል። ስምምነቱ ከተፈረመ 3 ዓመታት ቢያልፉም የወራሪ ኃይሎች አለመውጣት፣ የተፈናቃዮች አለመመለስ እንዲሁም በትግራይ ላይ የተጣለው የኢኮኖሚና የማህበራዊ ገደቦች ሙሉ በሙሉ አለመነሳታቸው በትችት አስቀምጠዋል። ሊቀመንበሩ አክለውም ጠላት አሁንም ቢሆን ትግራይ በኢኮኖሚ ለማነቅ፣ በሰራዊት ለመክበብና በድሮን ለመደብደብ ዝግጅት እያደረገ እንደሆነ በመግለጽ ህዝቡና ወጣቶች የውስጥ አንድነታቸው በማጠናከር የሰማዕታት አደራ እንዲያስከብሩ ጥሪ አቅርበዋል። ይሁን እንጂ ታዛቢዎች እንደሚሉት የህወሓት መሪዎች የራሳቸው የአስተዳደር ክፍተትና ግዴታዎችን ወደ ጎን በመተው ጥፋቱ ሙሉ በሙሉ በአዲስ አበባ ላይ ብቻ ለማሳበብ መሞከራቸው በክልሉ ተቃዋሚዎች ዘንድ ተቀባይነት አላገኘም። ዲሞክራሲያዊ ስምረት ትግራይ ስምረት የሰማዕታት ቀንን ምክንያት በማድረግ ባወጣው ድርጅታዊ አቋም ትናንት የወጣው የህወሓት መግለጫ ተንተርሶ ቡድንን በጽኑ ተችቷል። ድርጅቱ ሰኔ 15 የትግራይ ህዝብ ነጻነቱን፣ ሰላሙንና ዲሞክራሲያዊ ስርዓቱን ለማረጋገጥ ውድ ልጆችን የገበረበት ታሪካዊ ቀን ካለ በኋላ በአሁኑ ወቅት በትግራይ ስልጣን ላይ ያለው ጠባብ ቡድን ግን ይህንን ታሪካዊ አደራ በመሸራረፍ የሰማዕታት መስዋዕትነት ለግልና ለቡድን ጥቅሙ መደለቢያ አድርጎታል ሲል ከሷል። ድርጅቱ በመግለጫው የአሜሪካ መንግስት በቅርቡ በህወሓት አመራሮች ላይ የጣለው የቪዛ ማዕቀብ ስምረት ሙሉ በሙሉ እንደሚደግፈው ገልጿል። የአሜሪካ ውሳኔ በትግራይ ህዝብ ላይ ግፍና ሰቆቃ በፈጸሙ፣ ሰላም ባደናቀፉ፣ ንብረታቸው በውጭ ሀገር ባከማቹ መሪዎችና የቤተሰብ አባሎቻቸው ላይ የተጣለ ፍትሐዊ እርምጃ እንጂ በትግራይ ህዝብ ላይ የተደረገ አይደለም ብለዋል። የክልሉ መሪዎች ማዕቀቡ ቢጣልባቸውም በትግራይ ህዝብ ስም ለመነገድና ጥፋታቸው ለመሸፈን ማልቀስ መጀመራቸው የገለጸው መግለጫው ይህንን አካሄድ የትግራይ ህዝብ የማይወክልና ተጠያቂነቱ የግለሰቦች ብቻ መሆኑን አስምረውበታል። በአሁኑ ወቅት በትግራይ ስምሬት ላይ ያሉ ታጣቂ የሰራዊት አባላት ለጥቂት ህገወጥ ፈላጭ ቆራጭ መሪዎች መጠቀሚያ መሆናቸውን አቁመው መሳሪያቸው በትግራይ ህዝብ ላይ ከማዞር እንዲቆጠቡ፣ የህዝብ እውነተኛ ነጻነት እንዲያከብሩ ጥሪ አቅርቧል። ካልሆነ ግን የታሪክና የህግ ተጠያቂ እንደሚሆንም አስገንዝቧል። የዲሞክራሲያዊ ስምረት ትግራይ መግለጫ ማጠቃለያም በክልሉ ውስጥ ያለው ፍጹም የፖለቲካ መከፋፈል በግልጽ ያሳያል። ድርጅቱ የሰማዕታትን አደራ ለመተግበርና የትግራይ አንድነት ለመጠበቅ ህዝቡ ከለውጥ ኃይሎች ጎን እንዲቆም የጠየቀ ሲሆን፣ ይህ ክስተት የሚያሳየው የትግራይ የፖለቲካ ምህዳር ከአዲስ አበባ ጋር ካለው ፍጥጫ በተጨማሪ በውስጥ ተቃዋሚዎች በህወሓት አመራሮች መካከል ወደ ከረረ የውጭ የስልጣን ተጠያቂነት ትግል መሸጋገሩን ነው። የፓርቲው ሊቀመንበር የውጭ ወረራንና የድሮን ስጋት እየቆጠሩ ባሉበት በአሁኑ ወቅት የሀገር ውስጥ ተቃዋሚዎች ደግሞ ዋናውን አደጋ ወደ ውስጥ በመመለስ የአመራሮቹ የስልጣን ጥም እንደሆነ አጥብቀው እየሞገቱ ይገኛሉ።
የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤት ይፋ አደረገ። ገዢው የብልጽግና ፓርቲ በሕዝብ ተወካዮች ምክር ቤት 438 መቀመጫዎችን በማሸነፍ አጠቃላይ አሸናፊነቱን ማረጋገጡን አስታውቋል። የውጤት ጠቅላይ ሚኒስትር አብይ አህመድ ለቀጣዩ 5 ዓመታት ሀገር የመምራት ስልጣናቸው በይፋ እንዲያጠናክሩ የሚያደርግ ቢሆንም ምርጫው ባልተካሄደባት የትግራይ ክልልና በህዝባዊ ወያነ ሓርነት ትግራይ መካከል ያለው የረዥም ጊዜ ውጥረት ምን አይነት የፖለቲካ መፍትሄ ሊያገኝ ይችላል የሚለውን ጥያቄ የብዙዎቹን ትኩረት ስቧል። የብልጽግና ፓርቲ 96.2% ከፍተኛ የመራጮች ተሳትፎ በታየበት ምርጫ ሰፊ ድል መቀዳጀቱ ለጠቅላይ ሚኒስትር አብይ አህመድ አስተዳደር ጠንካራ ህዝባዊና ህገ መንግስታዊ ቅቡልነት የሰጠ ነው ተብሏል። ከ501 የፓርላማ ወንበሮች 41 ተቃዋሚ ፓርቲዎች እንዲሁም 8 የግል ተወዳዳሪዎች እንደሌላ ስኬት ተደርጎ ተወስዷል። ይህ መዋቅራዊ የበላይነት መንግስት ከህወሓት ጋር በሚያደርገው ማንኛውም ድርድር ላይ ይበልጥ ጠንካራ አቋም እንዲይዝ ያደርገዋል። በተቃራኒው ህወሓት ከተካሄደው አጠቃላይ ምርጫ ክልሉ መገለሉ በጽኑ ይወቅሳል። ፓርቲው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፉም የህገ መንግስታዊ ስርዓት መመለስና የህወሓት ህጋዊ የፖለቲካ እውቅና ማግኘት የተባሉት ቁልፍ ድንጋጌዎች አሁንም በፌዴራል መንግስት በኩል እንዳልተተገበሩ ይሞገታል። የጠቅላይ ሚኒስትሩ በስልጣን ላይ መቀጠል ምርጫ ቦርድ ለህወሓት ህጋዊ እውቅና የመስጠት ሂደትን ይበልጥ እንዲያራዝመው ወይም በፌዴራል መንግስት ፍላጎት ስር ብቻ እንዲወድቅ ሊያደርገው ይችላል ተብሎ ይፈራል። ይህም በመቀለና በአዲስ አበባ መካከል ያለው የፖለቲካ አለመተማመን ይበልጥ ያከረዋል። የአብይ አህመድ አስተዳደር በምርጫ ውጤቱ መሰረት የፖለቲካ ዋስትና ማግኘቱም የፕሪቶሪያው ስምምነት በራሱ ፍጥነት ምርጫ ለመተግበር እድል ይሰጠዋል። ህወሓት በበኩሉ በትግራይ ህዝብ ላይ እየደረሰ ያለው ሰብአዊ ቀውስና የረሃብ መቅዘፍት፣ የፌዴራል መንግስት ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና ሰብአዊ እርዳታ ላይ የጣለው ከባድ ገደብ እንዲሁም እየሰነዘረ ያለው ወታደራዊ የድሮን ጥቃቶች ውጤት ነው በማለት ይከሳል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት ህወሓት የፌዴራል መንግስት ድክመቶች በማጉላት በራሱ በኩል የተጣሉትን ግዴታዎችን ምን ያህል እንደተገበረ ሳይጠቅስ ማለፉ መግለጫው ትችታዊ ያደርገዋል። በመሆኑም የጠቅላይ ሚኒስትሩ በስልጣን ላይ መዝለቅ ሁለቱም ወገኖች እርስ በርስ የመወቃቀስና ጣትን ወደ ሌላው የመቀሰር የቆየ የፖለቲካ ጨዋታው እንዲቀጥልበት ከማድረግ ባለፈ ለተፈናቃዮች መመለስና ለቀጠናው ሰላም ፈጣን መፍትሄ የማምጣት እድል አነስተኛ ነው። ጠቅላይ ሚኒስትር አብይ አህመድ የፓርቲ ብልጽግና በምርጫው ሰፊ እድል መቀዳጀቱም በትግራይ ካለው የህወሓት ኃይል ጋር ለተፈጠረው ውጥረት ፈጣንና ሰላማዊ መፍትሄ ያገኛል ተብሎ አይታመንም። ይልቁንም የፌዴራል መንግስት በምርጫ ያገኘው ህገ መንግስታዊ ቅቡልነት እንደ ትልቅ የፖለቲካ መሳሪያ በመጠቀም ህወሓት ትጥቁን ሙሉ በሙሉ እንዲፈታና የፌዴራል የበላይነት እንዲቀበል የያዘውን ግትር አቋም ሊቀጥልበት ይችላል ተብሎ ተሰግቷል። አማካይ የፖለቲካ መንገድ በሁለቱ ወገኖች በኩል በፍጥነት ካልተገኘ ግን የፕሪቶሪያው ስምምነት ሙሉ በሙሉ የመፍረስና ቀጠናው ዳግመኛ ወደ ከፋ ወታደራዊ ሰብአዊ ቀውስ የመመለስ አደጋው የሰፋ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ አጠቃላይ ፍጻሜ አውጆ ገዢው የብልጽግና ፓርቲ ለቀጣዩ 5 ዓመታት ሀገር የመምራት ስልጣኑ በይፋ ማረጋገጡን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ የጋራ ጥቅሞች ዙሪያ ከሁሉም የፖለቲካ ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አስታውቋል። ይህ የኢዜማ የትብብር ጥሪ የወጣው በአንድ በኩል ምርጫው በሰላም መጠናቀቁ ሀገራዊ መረጋጋትን ያመጣል ተብሎ በሚታመንበት፣ በሌላ በኩል ደግሞ በሰሜኑ ጦርነት ማግስት አሁንም ድረስ ህወሓት በኃይል ማጥፋት አለብን ከሚለው ጽንፈኛ ወታደራዊ ስሌትና በትግራይ ክልል ውስጥ ካለው ከባድ የፖለቲካ ውጥረት ጋር በተያያዘ አገሪቱ በአዲስ የታሪክ ምዕራፍ ላይ በቆመችበት ወቅት ነው። ኢዜማ ሰኔ 15 ቀን 2018 ዓ.ም ባወጣው ይፋው መግለጫ በዘንድሮ ሀገር አቀፍ ምርጫ ለውድድር በቀረበባቸው ቦታዎች ሁሉ ከፍተኛ ፉክክር ማድረጉን ገልጿል። ባስመዘገበው ውጤት መሰረት 13 የህዝብ ተወካዮች ምክር ቤት ፓርላማና 73 የክልልና የከተማ ምክር ቤት ወንበሮች በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን በይፋ አስታውቋል። ፓርቲው ጥንካሬዎቹን በማስቀጠልና የታዩበት ክፍተቶች በስትራቴጂ በመሙላት በቀጣይነት ይበልጥ ጠንካራና እውነተኛ ተፎካካሪ ፓርቲ ሆኖ መስራት እንደሚጀምር አመላክቷል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በትግራይ ክልል ውስጥ ካለው የህወሓት ኃይል ጋር ባደረገችው አስከፊ ጦርነት ህወሓት ሙሉ በሙሉ ደምስሶ ማጥፋት የሚለው ወታደራዊ ግብ እጅግ ከፍተኛ ሰብአዊ፣ ምጣኔ ሀብታዊ፣ ማህበራዊ ውድመትን
ማስከተሉ ይታወሳል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም ቢሆን የህወሓት የህጋዊ ሰውነት አለመመለስ በትግራይ ምርጫ ካለመካሄዱና ጠላት አሁንም ሊያጠፋን አድብቷል የሚለው የመቀለ አመራሮች ስጋት የፌዴራል መንግስቱንና የክልሉ ግንኙነት አሁንም በፍጥጫ ውስጥ ከቷል። ኢዜማ ይህንን አውዳሚ የታሪክ ምዕራፍና የኃይል አማራጮች በመገምገም ሀገሪቱ ወደ ሰለጠነና ሰላማዊ የፖለቲካ ባህል መሸጋገር እንዳለባት አበክሮ አሳስቧል። ፓርቲው በመግለጫው እንደገለጸው በቀጣይ በብሔራዊ ጥቅሞች ላይ ከሁሉም የኢትዮጵያ ኃይሎች ጋር በትብብር እንደሚንቀሳቀስ አስታውቋል። ይህ አቋም በትግራይ ሆነ በሌሎች አካባቢዎች ያሉ የፖለቲካ ኃይሎች በጠላትነት ፈርጆ ከማጥፋት ይልቅ በጠረጴዛ ዙሪያ ልዩነቶችን በጨዋነት በማንጸባረቅ አብሮ የመስራት አስፈላጊነት የሚያሳይ ነው ተብሏል። ሆኖም ፓርቲው ባለፈው ሳምንት ባወጣው መግለጫና በቅርብ ቀናት በሊቀመንበሩ አቶ ኢዮብ መስፍን በኩል የያዘው አቋም ግን ካሁን ካወጣው መግለጫ ተቃራኒ እንደነበር ይታወሳል። ከዚህ ቀደም ህወሓት ከኢትዮጵያ ምድር መጥፋት አለበት ማለቱም አሁን ያወጣው መግለጫ ሌላ ስሙ ነው የሚሉ አልጠፉም። ኢዜማ ይህንን ያህል ወንበር ያገኘው የብልጽግና ተለጣፊ እንጂ እንደ ተቀናቃኝ በመሆን አይደለም በማለትም የሚተቹም ጥቂቶች አይደሉም። የፖርት ሱዳን ባለስልጣን በሱዳን ጦርነት ወቅት የኬሚካል ጦር መሳሪያዎችን ጥቅም ላይ ውለዋል በሚል ዳግም እያየለ በመጣው ዓለም አቀፍ ትኩረትና ክስተት ምክንያት እያደገ ለመጣ የፖለቲካ የህግና የዲፕሎማሲ ጫና ተጋልጧል። በግጭቱ በተጎዱ አካባቢዎች የተከለከሉ ኬሚካሎች ጥቅም ላይ መዋላቸው አስመልክቶም ከአፍሪካና ከዓለም አቀፍ የሰብአዊ መብት ተሟጋች ተቋማት መደበኛ ምርመራ እንዲካሄድ ጥሪዎች እየቀረቡ ሲሆን በዋሽንግተን በተመሳሳይ እርምጃዎች እየተወሰዱ መሆናቸው ሪፖርቶች ያሳያሉ። በአሜሪካ የሚገኙ ህግ አውጪዎች ዋሽንግተን ከሱዳን ባለስልጣናት ጋር ያላት ግንኙነት ሙሉ በሙሉ ሊቀይሩ የሚችሉ እርምጃዎችን እየመዘኑ ይገኛሉ። ከቀረቡት የውሳኔ ሀሳቦች አንዱ የፖርት ሱዳን አስተዳደር ፖለቲካ ቅቡልነትና የሱዳን ህዝብ ወካይነት ጥያቄ ውስጥ በማስገባት አሜሪካ ለሱዳን ያላት ዲፕሎማሲያዊ እውቅና እስከ መቀነስ ወይም ሙሉ በሙሉ እስከ ማንሳት የሚደርስ ግምገማ እንዲደረግ የሚጠይቅ ነው። የ37 የአሜሪካ ኮንግረስ አባላት የተደገፈ ሌላ ውሳኔ ሀሳብ ደግሞ በጦርነት ወቅት በሰላማዊ ዜጎች ላይ የደረሱ ሰፊ ጥቃቶችና የተከለከሉ የጦር መሳሪያዎችን አጠቃቀም በዋና ምክንያትነት በማቅረብ ጀነራል አብዱል ፈታህ አብዱርሃን የሚመራው የሱዳን ጦር የውጭ አሸባሪ ድርጅት ተብሎ እንዲፈረጅ አበክሮ ይጠይቃል። በሌላ በኩል በጋምቢያ ባንጁን በተካሄደው የአፍሪካ መንግስታዊ ያልሆኑ ድርጅቶች መድረክ ላይ የተሳተፉ አካላት የዓለም አቀፉ የኬሚካል የጦር መሳሪያዎች ክልከላ ድርጅት ክሶችን የሚያጣራም የቴክኒክ ቡድን ወደ ሱዳን እንዲልክ ጠይቋል። የተባበሩት መንግስታት ድርጅት ሂደቱ በበላይነት እንዲቆጣጠር ሁሉም ተፈላሚ ወገኖች አጣሪ ቡድኖች ጋር ሙሉ በሙሉ እንዲተባበሩም ጥሪ አቅርቧል። በአሜሪካና በኢራን መካከል የተጀመረው የመጀመሪያ ዙር ድርድር አበረታች ውጤት ማሳየቱን አሸማጋዮቹ ኳታርና ፓኪስታን ዛሬ ሰኞ በጋራ ባወጡት መግለጫ ይፋ አድርጓል። ትናንት እሁድ በስዊዘርላንድ አጠገብ የተጀመረው ይህንን ድርድር አዎንታዊና ገንቢ ድባብ እንደታየበት የተገለጸ ሲሆን ሁለቱም ሀገራት በቀጣይ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ማርቀቃቸው ታውቋል። አደራዳሪዎቹ ኳታርና ፓኪስታን የኢስላማባድ የመግባቢያ ሰነድ ማዕቀፍ በተመለከተም የመጀመሪያ ዙር ንግግር ተጋባደዋል ያሉ ሲሆን በተቀረው የሳምንቱ ቀናት የቴክኒክ ውይይቶች በዚህ በስዊዘርላንድ እንደሚቀጥሉ አስታውቋል። ድርድሩን ትልቅ ለውጥ የታየበት ሲሉ የገለጹ ሲሆን በኤክስ የቀድሞ ትዊተር ገጻቸው ባስተላለፉት መልእክት በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለው እገዳ ተነስቷል ብለዋል። እንደ ሚኒስትሩ ገለጻ በድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የውጭ ንግድ ማዕቀብ ከመነሳቱ በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ ተነስቷል። በተጨማሪም ማዕቀብ ተጥሎባቸው የነበሩ የተወሰኑ የኢራን ሀብቶች መለቀቃቸው ይህንን የኢራን የምጣኔ ሀብት መልሶ ግንባታ በእጅጉ እንደሚደግፉ አገራቸው አክለው ገልጿል። ሁለቱም ሀገራት የተስማሙበት መግባቢያ ሰነድ አንቀጽ 1፣ 10 እና 11 ለድርድሩ ዋነኛ መነሻ መሆናቸውን የኢራን የውጭ ጉዳይ ሚኒስቴር ጠቁሟል። ሂደቱ በአግባቡ ለመከታተል ድርድሩ በዋነኝነት የሚከታተል ከፍተኛ ደረጃ ላይ የሚገኝ የፖለቲካ ኮሚቴና ለሊባኖስ ጦርነት የሚያስቆም ቡድን በጋራ መመስረቱን አሸማጋዮቹን አስታውቋል። ይህ ኮሚቴ በኒውክሌር የማዕቀብና የመግባቢያ ሰነዱን አተገባበር በቅርብ የሚከታተል ይሆናል። በተጨማሪም በስምምነቱ አንቀጽ 5 መሰረት የሆርሙዝ ወሽመጥን ለማስከፈት እንዲሁም በተደራዳሪዎች መካከል አለመግባባት እንዳይኖር የንግግር መስመር ክፍት ሆኖ እንዲቆይ መግባባት ላይ ተደርሷል። በድርድሩ ተሳታፊ የሆኑ ስማቸው ያልተጠቀሰ የአሜሪካ ዲፕሎማት በበኩላቸው እንደተናገሩት የመጀመሪያው ቀን ውይይት በተለይ ከኢራን የወጡ አወዛጋቢ መልእክቶችን ማጣራት ላይ ያተኮረ ነበረ። አሜሪካ በሊባኖስ
የተኩስ አቁም ስምምነት በአስተማማኝ ሁኔታ ማስተግበርና የሆርሙዝ ወሽመጥ በተሟላ መልኩ ማስከፈት የውይይቱ ዋና ግቦች መሆናቸውን አስታውቃለች። ሆኖም ፕሬዝዳንት ትራምፕ የሚሰጧቸው አወዛጋቢ አስተያየቶችን ድርድሩን እንዳያሰናክሉት ሰግቷል። የኢራን ተደራዳሪ ትራምፕ በሰጡት አስተያየት ተበሳጭቶ ከውይይት አዳራሹ ወጥቶ እንደነበርም ተዘግቧል። ትራምፕ ኢራን ስምምነት ላይ የማትደርስ ከሆነና ለሂዝቡላህ የምትሰጠውን ድጋፍ የማታቆም ከሆነ ከዚህ ቀደም ካደረግነው በከበደ ድብደባ ይደርስባታል ማለታቸውን ተከትሎ የኢራን ተደራዳሪዎች በብስጭት ከአዳራሹ ቢወጡም በኋላ ላይ ውይይቱ መቀጠላቸው መረጃዎችን አሳይቷል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።